ሰበር ዜና በኢትዮጵያ ከፍተኛ ባለስልጣናትና የደህንነት አባላት ላይ ያነጣጠረ ጥቃት መፈጸሙ ተሰምቷል። በኢትዮጵያ ከፍተኛ የጸጥታ መዋቅር ሰርጎ የገባው 120 የተባለው አደገኛ ቡድን ለመሆኑ ማነው? ዝርዝር መረጃ እናጋራለን። ሬድዋን ሁሴን በቤልጅየም ሆስፒታል ሲፈለጉ እንደነበር ተሰምቷል። የጌታቸው ረዳ አነጋጋሪ ስላቅና የአምባሳደር ሬድዋን ሁሴን የቁጭት ምላሽ እንመለከተዋለን። አምባሳደር ላይ የደረሰው ጥቃት ወይስ ድንገተኛ አደጋ? በስፋት እናጋራለን። በኦሮሚያና በአዲስ አበባ ታዋቂ ሰዎች እያደነ የሚገኘው ይህ ቡድን በተመለከተ ዝርዝር መረጃ ደርሶናል፣ እናጋራለን። የሪፖርቱ አቅራቢዎች ታፍንታና የአምባሳደር ሬድዋን ሁሴን አነጋጋሪ ሁኔታ። አምባሳደሩም እንጨት ላይ ነው የወደኩት ሲሉ ጌታቸው ረዳ ጋር በፌዝ የታጀበ ምላሽ ሰጥተዋል፣ እንመለከተዋለን። በቤተ መንግስት ዙሪያ ምን እየተካሄደ ነው? አዲስ ስታንዳርድ ስለ ጋዜጠኛ ሚሊዮን በየነ መሰወር ምን አዲስ መረጃ ወጣ? በስፋት እናጋራለን። ክቡራን አድማጭ ተመልካቾች ከፕሮግራሙ ፍጻሜ አብራችሁ ቆዩ። እኔና ሌሎች መረጃዎች እናስደምጣለን። በድጋሚ አብረን እንቆይ። በኦሮሚያ ክልል ባለስልጣን ጨምሮ በርካታ ታዋቂ ሰዎችን እያደነ የሚያጠቃ ቡድን መመስረቱ ተሰምቷል። ከሰሞኑ ከኦሮሚያ ክልል አንድ አስደንጋጭ ዜና እየወጣ ይገኛል። በክልሉ ባለፉት ዓመታት በርካታ ባለስልጣናት፣ ታዋቂ ሰዎች በክልሉ በአዲስ አበባ ተደብድበው አሊያም ተገሏል ወይም ታፍነው ደብዛቸው መጥፋቱ ይነገራል። በዚህ ጉዳይ ላይ መንግስት በተደጋጋሚ በሚሰጠው መግለጫ በኦሮሚያ ሆነ በአዲስ አበባ የሚፈጸሙ ወንጀሎች፣ ግድያዎችና አፈናዎችን አላውቅም ማለት ሲለም ሸኔ ነው በማለት በተደጋጋሚ መግለጫ መስጠት ላይ ሲሆን አሁን ግን በወጣ መረጃ በአዲስ አበባና በኦሮሚያ ባለስልጣናትና ታዋቂ ሰዎች ላይ ከግድያ እስከ አፍኖ ደብዛውን ማጥፋት አሊያ መደብደብ ድረስ ጥቃት ፈጻሚ ኃይል በይፋ መታወቁ ተገልጿል። አሁን እንደወጣው መረጃ ከሆነ የጥቃት ፈጻሚ ቡድን መንግስታዊ ቡድን ሲሆን ቡድኑ 120 የሚል ስም ያለው ቡድን መሆኑ መረጃዎች ገልጿል። ይህንን ቡድን በተመለከተ ጀዋር ቀደም ብሎ አንድ መረጃ እንዲህ በማለት ይፋ አድርጓል። የማፊያው 120 ቡድን እንቅስቃሴ ከግለሰቦች ባለፈ የሀገሪቱ የደህንነት ተቋም ስራ ጭምር አደጋ ላይ የሚጥል መሆኑን በመረዳት የብሔራዊ መረጃ ደህንነት አገልግሎት እንዲሰሰም ለ6 ወራት የሚቆይ ጥልቅ ምርመራ የሚያካሄድ ልዩ ቡድን አቋቁሞ እንደነበር ታውቋል ሲል ገልጿል። ይህ በከፍተኛ ሚስጥር የተያዘው ጥናት ውጤት 129 ገጾች ያሉት ሰነድ ሲሆን በውስጥ የድምፅ መረጃና የጂፒኤስ የጉዞ መከታተያ ውጤቶች እንዲሁም የባንክ ሂሳብ እንቅስቃሴና የውጭ አገር ጉዞዎች የሚያሳይ መረጃ በዝርዝር ቀርቦበታል ሲል ጀዋር ይፋ አድርጎታል። በጠቅላይ ሚኒስትር ቢሮ የቀረበው ሰነድ ይህ ሰነድ በ2015 ዓ.ም አጋማሽ ላይ ለደህንነት ተቋማት ዋና ዳይሬክተር ከቀረበ በኋላ ጉዳዩ ወደ ጠቅላይ ሚኒስትር ቢሮ አቅንቷል ብሏል። ጠቅላይ ሚኒስትሩ የብሔራዊ ደህንነት ምክር ቤቱ አባላትን ሰብስበው በሪፖርቱ ላይ መወያየታቸው ተሰምቷል ብሏል። ሆኖም በወቅቱ የተላለፈው ውሳኔ ያልተጠበቀ ነበር ሲል ጀዋር መረጃውን ይፋ አድርጎታል። ሪፖርቱ ትክክል መሆኑ ቢታመንም በአሁኑ ወቅት በዚህ ቡድን ላይ እርምጃ መውሰድ የስርዓቱን መረጋጋት ሊያናጋ ይችላል በሚስቀም እርምጃው ለጊዜው እንዲዘገይ ተደርጓል። የጥናት ቡድን አባላት ዕጣ ፈንታ በተመለከተ ይህ መረጃ ይፋ ከሆነ በኋላ ግን ነገሮች መጥፎ አቅጣጫ ይዘዋል ሲል ገልጿል። በጥናቱ ላይ ሲሳተፉ በነበሩ የግብረ ኃይል አባላት ላይ በተከታታይ እርምጃዎች ተወስደዋል። መረጃው እንዳመላከተው ከሆነ የቡድኑ አባላት በቁጥጥር ስር እንዲውሉና እንዲታሰሩ ተደርጓል ብሏል። አንዳንዶች ህይወታቸው ሲያጡ፣ ሌሎች ደግሞ ህይወታቸውን ለማዳን ወደ ውጭ ሀገራት ተሰዷል ብሏል። ሪፖርቱ በቅርቡ ይፋ ይደረጋል በማለት ጀዋር ገልጿል። ይህ 129 ገጽ ያለው ሚስጥራዊ ሪፖርት በአሁኑ ወቅት ጥንቃቄ በተሞላበት ሁኔታ መያዙ ተሰምቷል። የመረጃ ምንጩ ደህንነት ለመጠበቅ ሲባል ለጊዜው ለህዝብ ይፋ ባይደረግም በቡድኑ መሪዎችና በዋና ዋና ተዋናዮች ላይ ያተኮረው መረጃ በቅርብ ይፋ እንደሚያደርስ ጀዋር ዝቷል። ይህ ባለበት የጠቅላይ ሚኒስትር አብይ የደህንነት መስሪያ ቤት ኃላፊ አቶ ሬድዋን ሁሴን በዚህ ቡድን መመታታቸው ተመተም ሕክምና ውስጥ ገብተው እንደነበር የወጣቶች ንቅናቄ የተባለ ድረገጽ እንዲህ በማለት አንድ መረጃ ይፋ አድርጓል። በኢትዮጵያ ከፍተኛው የጸጥታ ተቋም በሆነው በብሔራዊ መረጃ ደህንነት መስሪያ ቤት ውስጥ ከፍተኛ ውጥረትና ጥቃት መፈጸም የሚጠቁም መረጃ ደርሶኛል ብሏል። ለጉዳዩ ቅርበት ያላቸው ምንጮች እንደሚሉት 120 ተብሎ የሚጠራውና እንደ ማፊያ ቆጠረ ቡድን በደህንነት መስሪያ ቤት ሰራተኞችና አመራሮች ላይ ተከታታይ ጥቃት ፈጽሟል ብሏል። የምርመራ ውጤትና የጥቃት መነሻ ይህ 120 የተባለው ስብስብ እንቅስቃሴ ከህዝብ አልፎ የሀገሪቱ የጸጥታ ተቋማት ስራ እያስተጓጎለ መምጣቱ የብሔራዊ መረጃ ደህንነት መስሪያ ቤት ለ6 ወራት የፈጀ ድብቅ ጥናት ሲያካሂድ ቆይቷል ብሏል።
ይህ ሰነድ በጥር 2015 ዓ.ም ለተቋሙ የበላይ አመራር ቀርቦ በመጨረሻ የጥናቱ ይዘት ታምኖበት ለጠቅላይ ሚኒስትር አብይ አህመድ መድረሱንም መረጃው ይፋ አድርጓል። የቤተ መንግስት ውሳኔ ጠቅላይ ሚኒስትሩ የብሔራዊ ደህንነት ካውንስል አባላት ሰብስቦ በሪፖርቱ ላይ ከተወያዩ በኋላ ሪፖርቱ እውነተኛ መሆኑን ገልጿል። ሆኖም ግን እርምጃ ቢወሰድ ስርዓቱ በከፍተኛ ሁኔታ በማናጋት ለአደጋ ያጋልጣል በሚል ምክንያት በመንግስት ደረጃ የሚወሰድ እርምጃ ለጊዜው እንዲቆይ መወሰኑን መረጃ ደርሶኛል ሲል ገልጿል። በጥናት ቡድንና በአመራሮች ላይ የደረሰው ጥቃት በጣም አሳዛኝ የተባለ ክስተት ግን ከዚህ በኋላ የተቀጠለ ነው። ጥናቱ ያከናወኑት የታስክ ፎርስ አባላትና አመራሮች የጥቃቱ ሰለባ ሆኗል። እንደ መረጃው ከሆነ በርካታ የጥናት ቡድን አባላት በተለያየ ቦታ ተመተዋል ብሏል። ታዲያ የአምባሳደር ሬድዋን ሁሴን ሁኔታ ከሁሉ በላይ መነጋገሪያ የሆነው የብሔራዊ መረጃ ደህንነት መስሪያ ቤት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ላይ የደረሰው ጥቃት ነው ሲል ገልጿል። አምባሳደሩ በዚህ ስብስብ ከፍተኛ ድብደባና ጉዳት ደርሶባቸው ለረጅም ጊዜ በውጭ ሀገር የሕክምና እርዳታ ሲያገኙ መቆየታቸውን ተሰምቷል ማለት ይህ ድረገጽ አስነብቧል። ይህ ክስተት በሀገሪቱ ከፍተኛ የጸጥታ መዋቅር ውስጥ ያለውን ክፍተትና የጥላ ቡድኖች ተጽዕኖ በግልጽ የሚያሳይ መሆኑን ተቀባዮች እየገለጹ ይገኛል ብሏል። መንግስት በዚህ ጉዳይ ላይ እስካሁን በይፋ የሰጠው መግለጫ የለም። ይህ መረጃ መውጣቱ ተከትሎ ሬድዋን ሁሴን ግን እንዲህ በማለት ምላሽ ሰጥቷል። የግል ሀዘንና ደስታ፣ ሳቅና ለቅሶ፣ መታመምና መዳን ሁልጊዜ ለገበያ መቅረብ አለብን ብዬ አላምንም። ግን ደግሞ አደባባይ የሚያውል ስምሪት ላይ ያለ ሰው ከፊል ህይወቱን ለህዝብ እይታ አስተያየት ክፍት መሆን የግድ ነው ብሏል። እና በዋነኝነት ሰሞኑን ወዳጅና ዘመድ ቢያንስ ኢትዮጵያ ስለሆነና አሳስበን እንደ ሰው ምን ተፈጠረ በሚል የተጨነቁትን ታሳቢ በማድረግ መረጃ በጋራ ባጋራ በማለት የሚከተሉን ግልጽ ማድረግ ፈለኩ ሲሉ ገልጿል። በዚህም እንግዲህ የመጥፎ ምኞትና ሀሰት መሰረት መረጃ በማጥራት አስታክኬ ጎሸ ባደረገ ደግኛ ነው ብዬ ነበር። ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደ ለምሳ እንዳረፍ ንፋስ ለመከላከል የተጋረደ የእንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ ሲል ይገልጻል። ስንጥቁ መስፋት ስለነበት ሐኪሞች በከፊል ላጩም እነዚህ ደግሞ ሙሉን ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነት የተመልጨ ሰው አልጠላሁትም። ወዳጅም እንዲያውም ሸጋ ነው ብለው አደነቁ ሲል ይገልጻል። በተመልካች አስተያየት ተበራትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ጸጉሬን ሙሉ በሙሉ አስመለጥኩ ሲል ይገልጻሉ። የሆነው ይህ ነው። የታከምኩት አሜን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣም። ምንም ያልተባለው ምን አዲስ ነገር አለ በሚል ነው። ለማንኛውም ለተጨነቁ ምስጋና አክብሮት ድረስ በማለትም ሬድዋን ሁሴን እንግዲህ ሰው ሳይሆን የደበደበኝ እንጨት ወድቆብኝ ነው ማለትም ሀሳባቸውን ሰንዝሯል። ይህንን የሬድዋን መግለጫ ተከትሎ ደግሞ በርካቶች አስተያየታቸው በመስጠት ላይ ሲሆንም ከነዚህ መካከል የአብይ አማካሪ ተደርጎ የተሾመው ጌታቸው ረዳ እንዲህ በማለት ገልጿል። እኔ እኮ እንደኔ እዛ መተኛት ሆትን ሰዎች ቤልጅየም ብራስል ሆስፒታል ውስጥ ሳፈላልጎት ነበር በማለትም ጌታቸው ረዳ ሀሳቡን ሲሰነዝር ሬድዋን ለዚህ ለጌታቸው ረዳ ንግግር እንዲህ በማለት ምላሽ ሲሰጥ ተደምጧል። ባልጠፋ ሆስፒታል ሁለታችንን ቤልጅየም መላካችን ብቻ ሳይሆን ፕላስተሬን እንዳነሳው አዲስ አበባና ከ100 ኪሎ ሜትር በሚርቅም ከተማ በጋራ እንግዳ አስተናግደን መሸኘታችንን የሚመሰክር መጥፋቱ ገርሞኛል በማለት አቶ ሬድዋን ሁሴን በተሰነዘረባቸው ሀሳብ አንድም ከጎናቸው ሆኖ የሚመሰክር የብልጽግና ባለስልጣን ሆነ አክቲቪስት አልተገኘም በማለት ቅሬታ አቅርበዋል። እንደ አቶ ሬድዋን ገለጻ ከሆነ በተለይ ደግሞ እንጨት ወድቆባቸው ላለፉት ቀናት ሕክምና ውስጥ ሆነው ሕክምና ወጥተው ያን ያህል ሲሰቃዩ ወይም ችግር ሲደርስባቸው በሶሻል ሚዲያ ዘመቻ ሲከፈትባቸው አንድ የብልጽግና ባለስልጣንና የብልጽግና አክቲቪስት ከጎናቸው ባለመሆኑ ከፍተኛ ሀዘኔታ እንደተሰማቸው ለጌታቸው ረዳ ገልጿል። በሌላ መረጃ አዲስ ስታንዳርድ እንግዲህ እንዲህ በማለት ገልጿል። ሚሊዮን በየነ ደብዛው ከጠፋ 6 ቀናት ተቆጥሯል ብሏል። ጋዜጠኛ ሚሊዮን በየነ ጭንብል በለበሱ ከአዲስ ስታንዳርድ የዜና ክፍል በኃይል ተወስዶ ከጠፋ 6 ቀናት ቢቆጠሩም እስካሁን ያለበት ቦታ ሁኔታ ፈጽሞ አልታወቀም ሲል ገልጿል። ሚሊዮን ሊሆን የሚገባው በዚሁ ከቤተሰቦች ጋር በቤቱ ውስጥ ነበር በማለት ሚሊዮን የት ነው? ሚሊዮን ወደ ቤቱ ይመለስ። ጋዜጠኝነት ወንጀል አይደለም። የፕሬስ ነጻነት አስገድዶ መሰወር ይብቃ በማለት ገልጿል። እንግዲህ
የአዲስ ስታንዳርድ ጋዜጠኛ ሚሊዮን እንግዲህ ከጠፋ በአጠቃላይ ባልታወቁ ወደ 6 በሚሆኑ ቁጥራቸው በሚሆኑም በካሜራ በወጣው መረጃ መሰረት ታፍኖ ከተወሰደ ከቢሮ እንግዲህ በይፋ በጠራራ ፀሐይ በአዲስ አበባ ታፍኖ ከተወሰደ 6 ቀኑ እንዳስቆጠረ ተገልጿል። ታዲያ አዲስ ስታንዳርድና ቤተሰቦቹ በአጠቃላይ ሚሊዮን የት ነው በሚል ባለፉት ቀናቶች በአዲስ አበባ ፖሊስ በሚገኝበት ፖሊስ ጣቢያ በየማረሚያ ቤቱ ዙረው ቢጠይቁ የፌዴራል ፖሊስ ሳይቀር ፈጽሞ ሚሊዮንን አላየውም። የአዲስ አበባ ፖሊሶች ሚሊዮን እኛ ጋር የለም፣ ሚሊዮንን እኛ አልወሰድንም፣ የወሰዱት አካል የኛ አካል አይደለም በማለት ገልጿል። ታዲያ በአንድ የወሰደው የሚለው እንግዲህ የበርካቶች መነጋገሪያ ሆኖ ቀጥሏል። ባለፉት ዓመታት በአዲስ አበባ በርካታ ጋዜጠኞች፣ አክቲቪስቶችና ፖለቲከኞች በተመሳሳይ ኃይል ታፍነው ተወስደው ደብዛቸው ይጠፋል። በርካቶች እንግዲህ ተደብድበው መለቀቃቸው ይታወሳል። በአዲስ አበባና በመላ ሀገሪቱ ምን እየሆነ ነው የሚል ጥያቄ እየተጠየቀ ይገኛል። በተለይ ደግሞ እንዲህ አይነትም በጠራራ ፀሐይ መንግስት ባለባት ሀገር ላይ በርካቶች ታፍነው ሲወሰዱ መንግስት አፈላልጎ የማግኘት ግዴታ ነበረበት የሚለው አስተያየቶች እየተሰጡ ይገኛሉ። ክቡራን አድማጭ ተመልካቾቻችን በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።